የአዋሽ ባንክ የ2026 የዓለም ዋንጫ በተለያዩ ስታዲየሞች ሜክሲኮ፣ ካናዳና አሜሪካ ላይ እየተከናወኑ ይገኛሉ። እጅግ ማራኪ የሆነውና አንዳንዴም ላስጨራሽ በአየር ንብረት ምክንያት አንዳንዶች ጨዋታዎች ዘግይተው እንዲጀምሩ ኃይለኛ መብረቅ የቀላቀለ የአየር ንብረት ያለባቸው ከተሞች ጨዋታዎቻቸውን ቢያንስ ከአደጋ ነፃ እስኪሆን ድረስ ድባቡ እያዘገዩ ጨዋታቸውን የሚጀምሩበት፣ ሌሎች በሙቀት የሚታመሱበትና የውሃ ማቀዝቀዣ ሰዓት የሚወስዱበት፣ ሌሎች ደግሞ በዛ እጅግ ንዳድ ትኩሳት በሆነው አየር ላይ ሳይታሰብ በሚዘንበው ኃይለኛ ዝናብና ወጀብ እየተመቱ ግን ደግሞ ደጋፊው የሚደግፈው ብሔራዊ ቡድን ማሊያ አሸብርቆ እጅግ መግነጢሳዊ የሆነውን ባህላዊ ሴታቸውን የሚያሳዩበት የ2026 የአዋሽ ባንክ ጨዋታዎች እንደቀጠሉ ነው። አልጄሪያ ከመምራት ወደ አሸናፊነት የመጣበትን ጨዋታ በሳን ሆዜ ሳንታ ክላራ ካሊፎርኒያ ላይ በትላንትናው ዕለት አሳይቶናል። ከአልጄሪያ ደጋፊዎች ጋር ከጨዋታው በፊት የመገናኘት እድል ነበረኝና አብሬያቸው ቆይታ አድርጌያለሁ። ስሜታቸውን ለመረዳት ብስራት ኤፍኤም ዩቲዩብ ቻናላችን ላይ ማስታወሻ ፎቶዎችን አስቀምጠናል። ታዲያ በዕለቱ በተካሄደው ጨዋታ ላይ የደጋፊው ከጨዋታ በፊት የነበረውን ስሜት መመልከት እንድንችል ብለን አንዳንድ ጥያቄ ያቀረብንላቸው ደጋፊዎች ነበር። በመጀመሪያ ጨዋታ በአርጀንቲና መሸነፋቸውን ተከትሎ ከውድድሩ ላለመውጣት በውስጣቸው ፍርሃት እንደነበረ ለመገንዘብ ችለናል። በነገራችን ላይ የቲኬት ዋጋ ቀደም ሲል በነበረው ደረጃ ላይ አይገኝም። አሁን ቲኬት ዋጋው እየቀነሰ እየወረደ መምጣቱን አመላካች ነገሮች እየታዩ ይገኛሉ። እንዲያውም ደጋፊዎች እንደ አቅማቸው የማግኘትና የመግባት እድልም እያገኙ እንደሆነ መመልከት ተችሏል። አዎ እውነት ነው። ብዙውን ጊዜ ዓለም ዋንጫ በሕይወት አንድ ጊዜ የሚገኝ እድል ነው። ይህ እድል ሊያገኙ ሊያጣጥሙ ከአንዱ ስቴት ወደ ሌላው ስቴት ደጋፊዎች እየተሯሯጡ ይገኛሉ። እኔም ይህን እድል ላለማጣት ነው ከአንዱ ወደ ሌላው እየሮጥክ ያለሁት። ኒውዮርክ፣ ፊላዴልፊያ ፊሊ ይሏታል። አሁን ደግሞ በሲሊከን ቫሊዋ ሳን ፍራንሲስኮ እገኛለሁ። በሳንታ ክላራ ካሊፎርኒያ የሌቫይ ስታዲየም ከአልጄሪያና ከጆርዳን ጨዋታ በኋላ አንድ ዝግጅት ነበረ። ከፍተኛ ዝግጅት ነው። ዝግጅቱ የተደረገው ወደ ሚኒሶታ ለኤስኤፍኤን ውድድር በሚጓዙት የሳን ፍራንሲስኮ ዋሊያ ቡድን አባላት የተደረገ ነው። እነሱም መሸኛቸውን አከናውነዋል። በነገራችን ላይ ሚኒሶታ የሚካሄደው 43ኛው የኤስኤፍኤን ውድድር ላይ ለመሳተፍ ቅዳሜ ለታ ነው፣ በመጪው ቅዳሜ ነው በይፋ የሚከፈተው። ብዙ ስቴት ውስጥ ያሉ የኢትዮጵያን እግር ኳስ ማህበር ቡድኖች ወደዛው እያመሩ ይገኛሉ። ከነኚህ መሃል የሳን ፍራንሲስኮ ዋሊያ ቡድን አንዱ ነው። በዚያ ቡድን ውስጥ በርካታ የኢትዮጵያ ብሔራዊ ቡድን የቀድሞ ተጫዋቾች ይገኛሉ። እነ ተስፊቲ የኤልፓው የመሃል ተከላካይ ተስፊቲ፣ በነ ኤልያስ ጆሃር፣ በነ ጠንክር አስናቀ፣ በነ ክፍሉ መብራቱ ጊዜ ፕሪሚየር ሊጉን ያነሳው ያ ጠንካራ ቡድን የመሃል ተከላካዮቹ ተስፊቲና የምንወደው ሲስ ነበረ። ሲስና ተስፊቲ ይህንን ቡድን በመሃል ተከላካይነት ይመራሉ። ተስፊቲ ታዲያ የሚገኘው እዚሁ ሳን ፍራንሲስኮ ነው። ሌላው ደግሞ አየለ መንጀታ ነው። በነገራችን ላይ የዝነኛው ታዋቂ እግር ኳስ ተጫዋች የመቻልና የኢትዮጵያ ብሔራዊ ቡድን ተጫዋች የሆነው ታሪኩ መንጀታ ታናሽ ወንድም ነው አየለ መንጀታ ከዚህ በፊት አትላንታ ላይ ተገናኝተን የብስራት ቴሌቪዥን ፕሮግራማችን ሰፊ ኢንተርቪው ሰጥቶን መቆየቱ አይዘነጋም። በወንድሙ አሟሟት ዙሪያ ላይ 30 ሺህ ስታዲየም ተመልካቾች ቆመው ባጨበጨቡለት ስታዲየም የህሊና ጸሎት ሳይደረግለት ሕይወቱ ላለፈው ወንድሙ እጅግ አሳዛኝ ልብ የሚነካ ንግግር ማስተላለፉን አንዘነጋም። ታዲያ አየለ መንጀታም እዚሁ የሳን ፍራንሲስኮ ዋሊያ ቡድን አሰልጣኝ ሆኖ ወደ ሚኒሶታ ከሚያመሩት የልዑካን ቡድን አንዱ ነው። ተገናኝተናል፣ አብረንም ተጫውተናል። ሰፊ
ፕሮግራሙን በኋላ ላይ በስፋት አደርሳለሁ። እንደ ቢኒያም አይነትም ተጫዋች አለ፣ የአየር ኃይሉ ቢኒያም እና ሌሎች ተጫዋቾች እዚህ ሳን ፍራንሲስኮ ውስጥ ይገኛሉ። ታዲያ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ወጥተው መቅረታቸው ምንድን ነው? የት ነበር የጠፉት እየተባለ በሚነገርበት ሰዓት የሳን ፍራንሲስኮዎቹ አብዛኛው ተጫዋቾች 3/4 ማለት ይቻላል በጣሊያን ሮም ከተማ ውስጥ ጠፍተው መቅረታቸው ሲነገር ነበር። እውነታውም ደግሞ እንደዛ ነበረ። ከዓለም ዋንጫው ጎን ለጎን ታዲያ ኢትዮጵያኖች ስለ ውድድሩ ምን አሉ እያልን ስናነጋግራቸው ቆየን። ብዙ ትውስታዎችም ነበሩኝ። ወደ 2009 ቺካጎ ልውሰዳችሁ። በእውነት ጊዜው ሩቅ ነበር፣ በጣም ሩቅ። ትውስታው ግን የትላንት ያህል ልክ እንደ ሞቃት ትኩስ ትንፋሽ አንገቴ ስር እስካሁን ድረስ ሲለበልበኝ ቆይቷል። ሳን ፍራንሲስኮ ቺካጎ 2009 እሱ ባለው ኦሜጋ፣ እሱ ባለው። በነገራችን ላይ ይህ ስም ከዛሬ 18 ዓመት በፊት ቺካጎ 2009 የኢሴፌኔ ውድድር ላይ አንድ ታሪክ ተደረገ። እንዲህ ነው። በቀጥታ አሜሪካ የገባሁት ከለንደን የኤፍኤ ካፕ የዌምብሌ የፍጻሜ ጨዋታ እኔና ባልደረባዬ እዛው ለንደን ይገኝ የነበረው ፍሳ ተገኝ ነበርን። የፉላምና የቼልሲ ሁለቱም የምዕራብ ለንደን ክለቦች ናቸው። ዌምብሌ ላይ የሚጫወቱት ደግሞ ለኤፍኤ ካፕ ነበር 2009 ላይ። እንዲያውም ጨዋታው እንደተጀመረ ፉላሞች ነበሩ ያስቆጠሩት። ከዛ በኋላ በዲዲየር ድሮጎባ የቼልሲው የምንጊዜም ኮከብ ተጫዋች ጎል 2-1 ቼልሲ አሸንፎ ያንን ዋንጫ ወስዷል። ታዲያ ከለንደን ሂትሮ ነው በቀጥታ እነኚህን ጨዋታዎች ከፊሽ ጋር አስተላልፌ ወደ አሜሪካ የገባሁት። ስገባ ጨዋታው ውድድሩ የመክፈቻው ቀን ነበረ። የ2009 የቺካጎ ውድድር ኦሄር አጠገብ። በነገራችን ላይ ኦሄር በቺካጎ ግዙፍ አውሮፕላን ማረፊያ ነው። በየአንድ ደቂቃ አንድ አውሮፕላን ይወርዳል፣ ሌላ አውሮፕላን የሚነሳበት ግዙፍ አውሮፕላን ማረፊያ ነው። እዚህ ስቴዲየም ሌን ስቴዲየም ይባላል። እዚህ ኦሄር ስቴዲየም አጠገብ በሌን ስቴዲየም በተከናወነው የ2009 የቺካጎ የኤስኤፍኤን ውድድር ላይ ታዲያ እንደገባሁ እጅግ ከማከብራቸው ለእኔ ጋዜጠኛ ነው የሚመጣው። ስለዚህ እሱ በጥሩ ቦታ ላይ ማረፍ አለበት ተብሎ አንድ ከማከብራቸው አሁን ስማቸውን ከማላነሳው ታላቅ ሰው ጋር መኝታ ክፍል ተሰጠን። ካርዱ የበሩ የመግቢያ ካርድ እሳቸው ጋር ነበረ። አብረን ገብተን እየተጫወትን ማታ አድረን ጠዋትም ለቁርስ ወጣን። ልብ በሉ ስንተኛ ፎቅ ላይ እንዳለን ሩም ነንበሩ ስንት እንደሆነ አላየሁም። የሚገርመው ነገር የእሳቸውም ስልክ አልነበረኝም። ታዲያ ጠዋት ቁርስ ከበላን በኋላ ወደ ስቴዲየሙ ሄደን ስራችንን ቀጠል። ተመልሼ ማታ ከሌሊቱ 6 ሰዓት ነው ጨዋታው የሚጠናቀቀው። ሌሊት 6 ሰዓት ሚድናይት ላይ ተመልሼ ገባው። ስልካቸው የለኝም። የመኝታ ቁጥሩን አላቅም፣ የፎቅ ቁጥሩን አላቅም። ግን ዝም ብዬ ግምት ነበረኝ። ይሄ 21ኛው ፎቅ ላይ 27 ቁጥር ብዬ ዝም ብዬ ሄድኩኝ። ይሆናል ብዬ ገመትኩኝ። በሩን አንኳኳሁት። ሳንኳኳ ግን የከፈተልኝ የዛሬው እንግዳይ እሱ ባለ ኦሜጋ ነበረ። እንተዋወቃለን። እኔ ጋዜጠኛ ሆኜ እሱ እግር ኳስ ተጫዋች ሆኖ አብረን የምንተዋወቅ ሰዎች ነበርንና ምን ነው መስ ያለኝ ነገርኩት። ያዝነው ሩም ነንበርም አላወቁትም። እሳቸውም ደግሞ ስልካቸው የለኝም። ታዲያ እኛ ጋተኛል። ያ እኛ ጋተኛ የተባለው ቤት ሩም የሳን ፍራንሲስኮ ተጫዋች ያረፉበት ቦታ ነው። ቢያንስ 12 ተጫዋቾች መሬት ፍራሽ አውርደው ተኝተዋል። እሱ ባለው ግን ኃላፊ አስተባባሪ ኮቻቸው ስለነበር አልጋ የነበረው እሱ ነው። ታዲያ እሱ ወረደና ከአልጋው ወደ እነሱ ተቀላቀለና አልጋውን ለእኔ ለቀቀልኝ። 6 ሰዓት ነው ሌሊት፣ የትም መሄድ አልችልም። ገብቼ ተኛሁኝ እና ብርድ ልብሱን አንሶላውን ሸፍኜ እንቅልፍ አልወስድ ብሎኝ ጆሮዬን ጣል አድርጌ ሰማቸዋለሁ። አንዱ ይጠይቃል ሌላውን ማን ነው ይላል። አንደኛው ጋዜጠኛ ነው መሰለኝ ይላል። ሌላው ሊሰልል ይሆናል የመጣው ምን ይታወቃል ይላል። በቃ እንቅልፍ አጥቼ እንዲሁ አይኔ እንደተበለጠጠ እንደተገለጠ ሌሊቱ በሙሉ አለፈ። ጠዋት ከልብ የመነጨ ምስጋናዬን ለእሱ ባለው ኦሜጋ አድርሼ፣ በነገራችን ላይ እሱ ባለውም በጣሊያን ከጠፉ የኢትዮጵያ የቀድሞ ብሔራዊ ቡድን ዝነኛ ተጫዋቾች መሃል አንዱ ነው። በአሁኑ ሰዓትም በሳን ፍራንሲስኮ ክለብ ዋሊያ ላይ የመሪነት ሚና አለው። በሚኒሶታም በድጋሚ እንገናኛለን። ታዲያ ይህንን ነገር ላለፉት 18 ዓመታት ሙሉ
አንድ ቀን አግኝቼው ስልኩንም አልወሰድኩም ነበር። አንድ ቀን እናወራለን እያልኩኝ አስብ ነበር። እኔ አልረሳውም። ምክንያቱም የተደረገልኝ ለእኔ ነው። ካልጋ ለቆ መሬት የተኛው እሱ ነው። ስለዚህ እሱም ለማመስገን ጊዜ ይፈልግ ነበር። እሱ ደግሞ ይሄንን ስለማድረጌ ደግሜ ስላላገኘሁት 18 ዓመት ስለሞላው ጉዳዩ ያውቀው ይሆን ወይ መሴ ያስታውሰው ይሆን ወይ ብሎ ሲጠብቅ እነሆ ሳን ፍራንሲስኮ ላይ በተዘጋጀው ዝግጅት ላይ በር ላይ ተገናኘን፣ ተቃቀፍን። የትላንቱን የሱባሎ ኦሜጋ በተጫዋች ዘመን የነበረውንና አሁን ያለበትን ሁኔታ ፎቶውን በዩቲዩባችን በስራት ኤፍኤም ዩቲዩብ ቻናላችን ነው፣ እዛ ላይ እንድታየው ታስቀምጨዋለሁ። ታዲያ መሴ ያለኝ አስታወስክ? ያን ጊዜ ከዛሬ 18 ዓመት በፊት የነበረውን አለኝ። በቃ መናገር ከሚችለው በላይ የነበረ ድርጊት ነው። አስታወስን፣ ብዙም አወራን። በጣም ብዙ ትውስታዎችን ወደ በኋላ ላይ እናቀርባለን። ግን እግር ኳስ ጨዋታ ዓለም ዋንጫ ነውና ጎን ለጎን እያስኬድ ነው እንሄዳለን። ለመሆኑ በእግር ኳስ ጨዋታ እንደነኛ አይነት ትውስታዎች በኤስኤፍኤን በዓለም ዋንጫ ያሉ በርካታ ነገሮች እንዳሉ እናስታውሳለን። እንዲሁ በርካታ ዝግጅቶችን እያቀረብን አብረን እንካረማለን። ቺርስ እንላለን። ቺርስ! በተወዳጁ ዓለም ዋንጫ ቺርስ ብለናል። አዋሽ ባንክም ለዓለም ዋንጫ ክብር ሲል ቺርስ ብሏቸዋል። አዋሽ ባንክ ለዓለም ዋንጫ ክብር፣ እኔም ቺርስ ብያቸዋለሁ። በሳን ፍራንሲስኮ ዋሊያ ቡድን ቺርስ!